ሰላም እንዴት ናችሁ? እንኳን ወደ ጽጌ ውስጥ በደህና መጣችሁ። ቻናሉ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለብዙዎች እንዲደርስ ሀሳቤ ሼር እያደረጋችሁ ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡልኝ። ስለምትከታተሉኝ አመሰግናለሁ። ዛሬ የመጣሁበት ጉዳይ ስለ ነፃነት ወርቅነህ ነው። አርቲስት ነፃነት ወርቅነህ እንግዲህ ካጣ ነው 3 ሳምንት ቢሆነው ነው አይደለም። ግን የሀዘኑ ቀን እንግዲህ ባለቤቱን ፊቷን ተሸፋፍና አላዘነችም ወይ እሷ ናት ወይ አይደለችም ክርክር ነበረ። ያው እንግዲህ እኛ እንደሰማን እንኳን ባለቤቱ የልጆቹ እናት የትዳር አጋሯ ይቅርና እኛም እኮ እንደ ሰው ፊልም ላይ በቴሌቪዥን መስኮት ላይ የምናውቀው ሰዎችም አላመንበትም አይደለም መሞቱን ወይ ደግሞ ከዚህ ዓለም በሞት ተለየ የሚለውን ዜና ስንሰማ ትደነግጣላችሁ። ግን የማመኑ ነገር እየቆየ ነው። እንዴ የእውነት ሞቷል እንዴ ብላችሁ ራሳችሁ የምትጠይቁ አይደለም። እና ባለቤቱ የልጆቹ እናት ድንጋጤ፣ ፍርሃት በህይወት የለም ብሎ ማሳመን በራሱ ሌላ ጭንቀትና ፍራቻ ድንገት መደንገጥ አለው እና ብዙ ሰው ያው ባይሆንም አልፎ አልፎ አንዳንድ ሰዎች ፊቷን ተሸፋፍና ምን ሆና ነው ከካሜራ ስትደበቅ ነበር ምናምን ሲሉ ነበር እና እንግዲህ ባረገችው ኢንተርቪው ደግሞ የሚያሳዝን ነገር ነው። እስካሁን አላመንኩም፣ ይመጣል ብዬ እየጠበቅኩት ነው። ሆኖም ባለቤቴን አጥቼዋለሁ። እኔም ደግሞ ባለብኝ የህመም ጉዳይ ወጥቼ እንደፈለግኩ መስራት አልችልም። እግሯ ላይ ጉዳት አለ፣ የልብ ህመም ታማሚ ናት፣ ስኳር ምናምን። ይህ ሁሉ ነገር ተደማምሮ እንደፈለገች ወጥታ ገብታ መስራት አትችልም። የጤናዋ ጉዳይ እንጂ በሀገር አሜሪካ ነው የምትኖረው። ልጆቿን ማሳደግ ትችላለች ኦፍኮርስ። ግን ደግሞ የጤናዋ ጉዳይ እንደፈለገች ወጣ ገብታ መስራት ስለማትችል ባሏን ካጣችው 3 ሳምንት ነው። የልጆች ሁኔታ ያሳዝናል። አባታቸው ኢትዮጵያ እየሰራ እነሱን እየከፈለ የሚያስተምር ጀግና አባት ነበረ። ብዙ ነገር ያደረገ ትልቅ ጀግና አባት ነው። ነፍሱን ይማር። ግን አሁን መኖር አይችሉም። ያሉበት ሁኔታ እሱ እንግዲህ ካለፈ በኋላ እንግዲህ ከዚህ ነበር እየላከ ወደ አሜሪካ ሲኖሩ የነበሩት። እሷ በጤናዋ ጉዳይ ልጆቿን ነበር እንጂ የምትንከባከበው ወጣ ሰርታ ገብታ ልጆቿን ማስተዳደር አትችልም። ስለዚህ እሱ ህመሙ ላይ ሆኖም ህመሙን እየታገለ እየሰራ የነበረው ልጆቹን 3 ልጆቹን ባለቤቱን እየተንከባከበ እነሱም እዛ ጥሩ ትምህርት ቤት እየተማሩ ጥሩ የተሻለ ነገር እንዲኖረን እቅዱ ነበረን። እንግዲህ እሱን አጣሁት። ግን ደግሞ አሁን የልጆቼ ጉዳይ እኔ መኖር ስላለብኝ እኔ ደግሞ የጤናዬ ጉዳይ እንደፈለግኩ ወጥቼ መስራት ስለማልችል ተብሎ ጎፈንድሚ ተከፍቷል። ስለዚህ አሁን እንደ ሰው እኛ እንወደዋለን እናደንቀዋለን የምንል ሰዎች ምንችለው በየትም ቦታ ያለን ከኢትዮጵያ ውጭም ይሁን ከአገር ውስጥም ያለን ቢሆን ምንችለውን እየገባን እንድናግዝ ይሄ ቋሚ የሆነ ነገር እንዲኖራቸው እነሱ የሚተዳደሩበት ከባድ ነው። ልጅ ይዞ ወደ ሚዲያ ወጣ እንደዚህ አግዙኝ ማለት በጣም ያሳዝናል። ግን ደግሞ ከነበረው የጤና ጉዳይ እሱም ሕክምና ላይ ነበረ። ከባድ ነው እና ከዚህም ሆኖ እየሰራ በነበረበት ሰዓት ወደ እነሱ እየላከ እነሱ እንዲማሩ ብዙ ነገር ሲሰራ የነበረ ሰው ነው። ስለዚህ ምንችለውን እየገባን ጎፈንድሚ ተከፍቷል። በትክክል እንዳንጭበረበር ትክክለኛውን የእሱን ጎፈንድሚ ገብተን በምንችለው እንድናግዝ ማለትም እኔ አላቅም ሳየው እውነት ነው የምነግራችሁ በጣም ነው በቃ ያዘንኩት። ምክንያቱም አባታቸው ከዚህ ሰርቶ ብዙ ነገር አስለምዷቸዋል። ደስ እንዲላቸው እንግዲህ ህመሙን እንኳን ተቋቁሞ ሲሰራ የነበረ ጀግና አባት ነው። እንግዲህ ፊልሙም ላይ ቲያትሮችም ላይ የቤተሰብ ጨዋታ ኢቢኤስ ላይ እንደሚታወቀው ብዙ ዓመት የሰራ ጀግና አርቲስት ነው። ለልጆቹ ጠንካራ አባት ነው። ሚስቱም እንደዛ አይነት ጉዳት ላይ ሆና እዛ ሆና ራሷን እየተንከባከበች ልጆቿን እየተንከባከበች ሲያስተዳድር የነበረ ጀግና አባት ነው እና እሷ እያለቀሰች ሲታወራ እኔ አልቻልኩም። እውነት በጣም ነው ያዘንኩት እና ስለዚህ ምንችለውን እንድናደርግ አሳዛኝ ነው የእሱ እኔ እንጃ አላውቅም ምን እንደምን ሁላ ግራ ገባኝና ስታለቅስ ስታወራ ራሱ ትልቁ ልጇ አይኗን እያየ እሱ ራሱ በሀዘን ጥልቅ የሆነ ስሜት ነው የነበረው እና እሱን ስታዩ በጣም ነው የምታዝኑት። እና ሁላችንም እናደንቀዋለን እንወደዋለን የምንል ሰዎች በጠቅላላ ሁሉም ኢትዮጵያውያን ኤርትራውያንም ይሁን ከሀገር ውጭም ከሀገር ውስጥም ያለን ሰዎች በጠቅላላ ምንችለውን
ቋሚ የሆነ ነገር እንዲኖራቸው። በእርግጥ አሁን ላይ ደስ የሚለው ሁሉም ተባብሮ አድናቆቱን እንትን እያለ ነው እና የሚያደንቀው የሚወደው ህዝብ በሚቻለው የሚገርመው በአጭር ሰዓት ውስጥ ራሱ ብዙ ነገር መሰብሰብ ተችሏል እና አሁንም እንድንቀጥልበት ይህን ነገር በጎነት ለዚህ ሲሆን እሱን ደግሞ እንወዳለን ስንል ልጆቹ ደግሞ አጓጉል ነገር እንዳይወድቁ ጎዳና እንዳይወጡ። ያው አሜሪካ ሀገር እኔ ባላቀውም ብዙ ሰዎች አሉ ሲያወሩ የምሰማው እና የሆነ ጊዜ አይሰጥም። ከሌላችሁ ሆምለስ ነው የምትሆኑት። ስለዚህ በሚችሉት እነሱ ጉዳት እንዳይደርስባቸው ከትምህርታቸውም ህይወታቸውም እንዳይበላሽ ቋሚ የሆነ ነገር እንዲኖራቸው ጥሩ ነገር እንዲሰሩ ተምረው ደግሞ ለሀገር ለወገን ቤተሰቦቻቸውን አባታቸውን ደግሞ አስተላልፎላቸው ያለፈውን ኢትዮጵያዊነት ደግሞ እነሱ በእኛ እንዲያዩት ማለትም አባታቸው ጥሩ ኢትዮጵያዊነት ያለው ነገር ነው አስተምሯቸው ያለፈውና እነሱ ደግሞ እኛ ተረባርበን ቋሚ የሆነ ነገር አድርገንላቸው እነሱ ደግሞ ተምረው ጥሩ ደረጃ ላይ እንዲደርሱ የሁላችንም ገንዘብ ያለው በገንዘቡ ጸሎት ማድረግ ትልቅ ነገር ስለሆነ በጸሎት መርዳት ይቻላል። በሀሳብም እና አይዟችሁ መባባል ራሱ ትልቅ ነገር ስለሆነ እሷ እንግዲህ የሚዲያ ሰው አይደለችም፣ እያለቀሰች ነው ያወራችው እና ወጥቶ እንደዚህ ማብራራት መናገር አትችልም። ግን በየትኛው ሚዲያ ላይ ሲዘዋወር ስታዩ በጎናታችን እናስተላልፍ። እውነት በቃ አይዞሽ፣ በርቺ፣ ጠንክሪ፣ ለልጆች ታስፈልጊያለሽ ምናምን መባባል አለብን። አንዳንድ የሆነ የሚሰብር ኮሜንትም ከዚህ በፊት ስላየው ነው እና እንድጠነክር እሷም ጤናዋንም ጠብቃ ልጆቿን እንድታሳድግ እሷም እንድትኖርላቸው በመጸለይ ሀሳብ አይዞሽ በማለት ሀገር አሜሪካ ቢኖሩም ባሉበት መልካም እንዲገጥማቸው መመኘት ጥሩ ነገር ስለሆነ ኢንተርቪው ያደረገችበት ቦታ ላይም ደግሞ ገብተን ቪዲዮውን በደንብ አይተን ኮሜንቶችን የሚያበረታቷት ገብታ ልታይ ስለምትችል ጥሩ ነገር እየጻፍን እንድትበረታ እናርጋት ለማለት ነው። እኔ ሲዘዋወር ከዚህ በፊት አይቼ ነበረ። በባለፈው የቀብር ስነስርዓቱ ከተፈጸመ በኋላ ፊቷን ተሸፍና ምን ሆና ነው ተፋተዋል፣ ተለያይተዋል፣ በዚህ ወጦ በዚህ ወርዶ በቃ ብዙ አይነት አስተያየቶች ሲባሉ ነበር እና እሷ የራሷ ችግር አለባት። የልጆቿን አባት አጥታለች። ወንድሜ ነው፣ ባሌ ነው፣ ብዙ ነገሬ ነው ስትል ነበር እውነት እና አይዞሽን በላት። የምትወደውን የልጆቿን አባት ሰው አጣ። ሩቅ ለሩቅ ናችሁ። ከባድ ነው ሀዘን እና ያለችበት ሁኔታ በጣም ሰው ያስፈልጋታል። አይዞሽ ልንላት ይገባል። እዛው አካባቢ የምንገኝም ሰዎች ካለን የማግኘት እድሉ ካለ አይዞሽ ብሎ አለንልሽ ብሎ ማበርታቱ ጥሩ ነገር ስለሆነ እናበርታቸው፣ እንዲጠነክሩ፣ ልጆችም ተምረው ጉዳት ሳይደርስባቸው ጥሩ ነገር እንዲገጥማቸው ተመኝተን ባለን ነገር ደግሞ ተጋግዘን ካለው ላይ ያለውን ነገር ተጋግዘን ልናበረታቸው ይገባል ማለት ነው። እኔ በጣም አሳዝነውኛል እና ደግሞ እኔ እንጃ ምን እንደምን አላውቅም። ከባድ ነው ሀዘኑ። ስትገልጽበት የነበረው ማውራት ሁላ አቅቷት ነበረ። ስለዚህ ለልጆቿ እሷ ደግሞ ቆማ ጠንክራ ልጆቿ እንድታስተምር ልጆቿ እንዲያድጉ እንድትንከባከብ እሷም ራሷን እንድትጠብቅ እናበርታት። ባለን ነገር ደግሞ እናግዛቸው፣ አይዟችሁን በላቸው ለማለት ነው። ላይክ ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ። ሀሳብ አስተያየታችሁ ስለሚጠቅመኝ ስለምትከታተሉኝ አመሰግናለሁ። ሼር እያደረጋችሁ አድርሱልኝ። ቻው